ነብሮ እንኳን ተወለድሽ የኔ ቆንጆ። ቀሪ ዘመንሽን እግዚአብሔር ይባርክልሽ። ያሰብሽውን የምታሳኪበት ልጅሽን በሰላም የምታሳድጊበት ዘመን ይሁንልሽ። ያው እንግዲህ እግዚአብሔር ደግሞ አየሽ በአሁኑ እንግዲህ የእናት ምንድን ነው የሚባለው የልጅ እናት ሆነሻልና ማሚ እየተባልሽ ነው። እግዚአብሔር አምላክ ልጅሽንም አንቺንም ይጠብቃችሁ፣ ቤተሰብሽንም ባልሽንም። ባሏን አይታችኋል? አብርሽ እንኳን ተወለድሽ ብሎ ስቶሪ ያደረገ ማለት ነው። አላመጣሁትም ታምብሌል ከሰራው በኋላ ነበር ያየሁትና ያው ሩታ ትችላለች። በነገራችሁ ላይ ነብሮ በቃ አላ አይደለ ምንም ነገር ሊበግራት የማትችል ሴት ነች። በብዙ ነገር በጣም ብዙ ነገር ያለፈች የመጣች ልጅ ነች። ማርያምን ኡፍ በስማ በጣም ብዙ ሰዎች ማይሆን ነገር ይሏት ነበረ ምናምን ግን ጀስት ማንንም ሳሰማ እዚህ ጋር ደርሳለች። ነገም ደግሞ ትልቅ ደረጃ ላይ ትደርሳለች። በስሯን በጣም ብዙ ሰዎችን ይዛ እየተንቀሳቀሰች ያለች ሴት ነች በነገራችሁ ላይ እና እኔ በሱ የእሷ በጣም የገረመኝ ባለፈው ስለዚህ ነገር ስለተናገርኩ መናገር አይጠበቅብኝም። እስክትወልድ እየሰራች ነበረ፣ ወልዳም ደግሞ ተኝታ እየሰራች ነበረ እና በቃ በጣም ጠንካራ ሴት ነች በነገራችሁ ላይ ማለት ነው። እና ደግሞ ኮሜንት ላይ የሆነ ነገር እያየው ነው። እንደዚህ ነው እንዲህ በጣም የምትቀኑ ሰዎች ግን አንዳንድ ሰዎች በጣም ትቀናላችሁ። እግዚአብሔርን በቃ አይናችሁ እንዴት ነው የፈጣሪ ያለ ይውላችሁ። በመጀመሪያ ስለ ኦምፕሬ ስለተሰራችሁ ስለ እሱ ነገር ከበፊቱም ጀምሬ መናገር ስፈልግ ስለነበረ ያው ታውቃላችሁ። በፊት ስለ አብርሽና ስለ ሩታ በደንብ ሰራ ነበረ። ከዛ መሀል ላይ ደግሞ አቁም ያለውና ግን ይህን ነገር አያለው በጣም ብዙ ቦታ ላይና መናገር የፈለግኩት ነገር ምን እንደሆነ ልንገራችሁ። ኦምፕሬ የሆነ ጊዜ ተሰርታ አሪፍ አልነበረም የተሰራችሁ ማለት ነው። ያ ማለት በቃ ተበላሸ። ያኔ በቃ ከሷ ጋር የእሷ ችግር ወይ ከእሷ ጋር ስለማይሄድ ምናምን ሳይሆን የሰራቻት ሰው ነች ስህተተኛዋ። ገባችሁ? የሆነ ነገር አሁን ለምሳሌ ጸጉራችሁን ስትሰሩ የጸጉር ችግር የለበትም አይደል? ግን ካሰራሩ ከተበላሸ የሰራው ሰው ችግር ነው። ኦምፕሮይን ደግሞ ስትሰራ የሰራቻት ልጅ አበላሸችው። እንደውም ወደሆኑ ነው ብዙም አልተጠቀመችበትም። ሩታ ወደሆኑ ነው እንትን ያለችው ያጠፋችሁ ማለት ነው። እናንተ ግን ያችን ይዛችሁ ስክሪንሾት አድርጋችሁ እንደዚህ ፊቷ ላይ ክልል አድርጋችሁ በየእንትኑ ምንድነው የሚባለው ይሄ ኮሜንት ስር እየላካችሁ ኛኛኛ ትላላችሁ ማለት ነው። እናንተ ቁጭ ብላችሁ ታያታላችሁ። እሷ የት እንደደረሰች እዩ። አረገዘች፣ ወለደች፣ አሁንም እየሰራች ነው ምናምን ምናምን። በጣም ብዙ ለውጥ አሉ። ገባችሁ እንዴ? ስለዚህ በቃ ፍቱ። የሆነ አንዳንዴ ምንድን ነው ሞኝና ወረቀት የያዘውን አይለቅም። ሞኝ ናችሁ እንጂ ማርያም በጣም ነው የሚደብረው። እና እንደዛ አታድርጉ። በቃ በጣም ጎበዝ ልጅ ማንንም አሰማን ባይዘወኝ በተፈጥሯ በመልኳ መጣቸው የሆነ ጊዜ መልኳ እንደዚህ ነው እንደዚህ ነው። ማንም ሰው ካሜራ ላይ ቢወጣ ባይዘው ወይ በነገራችሁ ላይ ማለት ነው ካሜራ ላይ በጣም የሚደብርባቸው ሰዎች በአካል ቆንጅዬ ናቸው። በዛ ላይ ደግሞ የሆነ ካሜራና በአካል ልክ አይደለም፣ እውነት ለመናገር ማለት ነው። ማንኛውም ሰው እንደዚህ በአካል ስታዩት እኮ ደስ ይላል። በቃ ቆንጆ ነው ምናምን የሆነ ደስ ደስ አለው። አንዳንድ ሰው በካሜራ ስታዩት ብዙ ደስ የማይለው ነገር ላይ ማይሆን ነገር ሊኖር ይችላል። ካሜራ ማይወጣለት ሰው አለ። አይታችሁ እኮ በጣም ቆንጆ ሰዎች ራሱ አንዳንዴ ፎቶ አይወጣላቸው። ተግባባን። ስለዚህ ይቺ ልጅ ደግሞ የምትሰራው ለራሷ ነው፣ የምትኖረው ለራሷ ነው። ያገባት ባለው ወዷት አፍቅሯት ነው። በዛ ላይ ደግሞ በጣም በቃ ሚዲያውን እየተቆጣጠረችው ያለች ልጅ ነች። በብዙዎቻችን አይምሮና ሊና በልባችን ውስጥ ራሱ ያለች እየመሰለኝ ምክንያቱም ስለምታስቧት ነው። በቃ የሆነ የእናንተን አላማ ትታችሁ እሷን እንትን ስለምትሉ ነው ያልሆነ ነገር አቃቂር እንኳን ቁጭ ብላችሁ ስታወጡ የምትሉትና እረፉ ለማለት ያክል ነው። በዛው ማለት ብዙ ጊዜ ያው ቪዲዮም ስለማልሰራ እያየው በቃ ለምንድን ነው እንደዚህ የሚሏትኝ እያልኩ ነበርና ግን በጣም ሳላደንቃቸው ማለት ማልችላቸው ደግሞ አሉ። ምንም ነገር ይሄን ሁሉ ድራማ እየሰሩ ይሄን ሁሉ ነገር እያደረጉ ትዕግስታችሁ በስመ አብ ወልድ። ኧረ ግሪስ ፋሚሊ ግን ይችላል። በቃ ትዕግስተኛ ናችሁ በጣም እስከ ዛሬ አላችሁ አብራችሁ ምንም ነገር ቢያደርጉ ምንም ቢሰሩ ምንም ቢሆኑ ምንም ቢሉ ከነሱ ገኑ ናችሁ እስከ ዛሬ ድረስ ደርሳችኋል። ወደፊትም ደግሞ እግዚአብሔር ጠብቃችሁ ማለት ፈጣሪ ሲፈቅድና ሲወዳችሁ መልካም ሰዎችን ይሰጣችኋል። በጣም መልካም ተከታይ ነው ያሏት በነገራችሁ ላይ ማለት ነው። በጣም የሚወዷት በጣም የሚያከብሯት ጠበቃ የሚሆኑላትና ብቻ ለማንኛውም ሩቲ እንኳን ተወለድሽ በድጋሚ ቀሪ ዘመንሽ የተባረከ ይሆንልሽ። እግዚአብሔር አምላክ ያሰብሽውን የሚያሳካልሽ ፈጣሪ የፈቀደው ነው የሚሆነውና እሱ የፈቀደውን ሁሉ ደግሞ ወደ ቤትሽ የሚገባበት የበረከት ዘመን ይሁንልሽ። ከዚህ በላይ ደግሞ እንድትሰሪ እግዚአብሔር ይፍቀድልሽ። የምር አንዳንዴ የሆነ የተሰጠንን እድልና የተሰጠንን ቻንስ መጠቀም ማለት ይሄ ነው። በጣም እየተጠቀመች ያለች ነች። በቃ ሶሻል ሚዲያን በደንብ ነው እንደዚህ ያመሰች ያለችውና ብቻ ትችላለች ማለት በነገራችሁ ላይ አንዳንዴ ደግሞ ይመስለኛል የሆነ አንዳንድ ነገሮች አውቀው ነው የሚያደርጉትኝ የሆነ ወይ በደንብ ጥሩ ነገር ሰርታችሁ ወይ ደግሞ ያልሆነ ነገር ሰርታችሁ ከሰው አይል በደንብ መግባት አለባችሁ። ይሄንን ታውቃላችሁ አይደል ጋይስ? እና ያው ለሰዎች በዚህ ጋር መልእክት ማስተላለፍ የምችለው አንዳንዴ በፈጣሪ ስራ አትግቡ። ኔቸር የሆነ ነገር ላይ እንደዚህ ባይሆን ባትሉ ሌላ የሆነ ነገር አለ። እኛ የምናደርጋቸው ነገሮች እንደዚህ አታድርጉ ምናምን መባል ይቻላል።
ያንን ለማለት ነው። በተረፈ መልካም ልደት ይሁንልሽ በድጋሚ እኔ ቆንጆ። ደግሞ ልጅሽ ጋር ምናልባት አብረሽ ተቀርጸሽ ከሆነ ብትፖስች ደግሞ ደስ ይለኛል። ልጇ ገና ነው ግን ያኔ የልደቱ አብሮ ይነሳሉ ብዬ አስባለሁ። እንግዲህ በዩቲዩብም እግዚአብሔር ይመስገን ከልጅነት እስከዚህ የጠበቀኝ አምላክ ይመስገን ብላ ምሸራ አድርጋለች። ምናልባት ቪዲዮ ይኖራል ብዬ አስባለሁ። አብረን እናያለን ማለት ነው። ቤተሰብ መልካም ቆይታ ይሁንላችሁ። ከቤት ካልወጣሁ በድጋሚ እመጣለሁ። ደህና ቆዩልኝ። እወዳችኋለሁ። ባይ